ሰይዶ ካላሸነፈ እስልምናን ይቀይራል፣ አይከተልም። ምን ትለዋለህ አሁን? ይሄ ሰይዶ ተደባድቦ ካላሸነፈ እኔ ወላሂ ላዚም ሃይማኖቴን ቀይራለሁ አለ። አላህን ሪንግ ውስጥ ልታስገባው ነው እንደ? ኧረ ፈጣሪ ቅር ይበላችሁ። አላህ ሪንግ ውስጥ ገብቶ በለው ሰይዶ ያዘው እያለ ሊያጋጥመው ነው። ሰው እኮ ጨልሏል። አበሻ ለነገሩ አልፈርድበትም። አበሻ ኑሮ ያጨልላል፣ ሌላም ያስብላል። እውነት ነው። ምክንያት ትፈልጋለህ፣ ያጨልላል። የኢትዮጵያ ላይፍ ስፖርትን ስፖርት ብቻ አርጎ መውሰድ ጥሩ ነው። ከእግዚአብሔር ጋር ጥሩ ግንኙነት ከሌለ ሃይማኖት ምንም ትርጉም የለው። ሃይማኖት ትርጉም የሚኖረው ያለ ከፈጣሪ ጋር አታችመንት ልክ ሲመጣ አዎ ያ ሃይማኖት በጣም ትክክለኛ ነው። ያ በጣም ትክክለኛ ነው። ሌላው ያየሁት ነገር አለ። እቺን ልጅ ተይበሏት፣ ከሶሻል ሚዲያ ሪፖርት አድርጋችሁ አጥፏት። በእውነት የሆነች ይቺ ልመክራት የነበረው ልጅ የ1 ዓመት ልጅ ህፃን አይደለችም። በሚዘገንን ሁኔታ ላይቭ ላይ አስቀያሚ ነገር ስታደርግ አይቻለሁ። ሪፖርት አድርጋችሁ አባሯት። ይሰማል። ከሶሻል ሚዲያ ላይ አጥፏት። ትውልድን ታበላሻለች። ያየሁት ቪዲዮ መድኃኔዓለም ምስክሬ ነው የምለው፣ ለማንም እናት ለማንም ቤተሰብ አልመኘው፣ ለማንም ቤተሰብ አልመኘው። ስለዚህ እቺን ልጅ እዛ ያላችሁ ስትገባ እየጠበቃችሁ ሪፖርት አድርጋችሁ ከሶሻል ሚዲያ አጥፏት። ባለጌ መረን የኢትዮጵያዊነት ባህልን የማታ ላይቭ ላይ ወንድ እያጫወተች ነው ጌም የምትጫወተው። ላይቭ ላይ ይሄ አንድ ባናና የሚባል ዝምባም አለ አይደል? ይሄ እርኩስ ማንም አያውቀውም፣ ስሙን ጠራሁት አሁን። ይሄ ቆሻሻ ድሮም አይጂ ላይ ያስቸገረን ዞር ብዬ ማላየው ሰው ነበር፣ እግዚአብሔር በሚያውቀው። የአክስቴን ልጅ አወጣት ነበር እያለ አይጂ ላይ ምን ችግር አለው እያለ የሚያወራ ልጅ ነበረ። አሁንም በቃ ሴት ልጅ አለው፣ በቅርቡ ደግሞ አግብቻ ያለው እያለ ይበጠረቃል። እንደዛ የሚል መረን እሱ እንደዚህ አይነት ነገር ያበረታታል ሴቶች። አይጂ ላይም እንደዛ ነው ሲያደርግ የነበረው። ይሄ ዝምባ ቆሻሻ እሱ ነው ይሄን የሚያደርገው። ሽልጥልጥ የሆነ ሰው እነሱ አምጥተው አስጨበጨቡላት። ይኸው ዛሬ ልጅቷ ወጣ የምታረገውን ነገር ይሁ፣ ዛሬ ወጣ የምታረገውን ይሁ። ልጅቷ ቆሻሻ። ይሄ ነው የሚያሳዝነው። እና ላይቭ መጣ ወንድ እያጫወተች ላይቭ ገባች። ያማል። ልጅ አለው፣ የእሷን የሚያክል ልጅ አለው። ለልጁ አልመኝም፣ ልጁ ትባረክለት። እውነተኛ ሰው መስሏት ከዚህ በፊት ያው ዝም ብሎ አላ በቴክኒክ ብልሽት የወለዳት አለች። ምንም አግባብ የሌለ አሁንም እንደዛው ነው። ባህር ምንም አልተቀየረም። ሰው እድሜ አይመክረውም። ሰው የሆነ እድሜ ላይ ስደርስ ማንም ፍንዳታውን ፈንዳ አራድነት ምናምን ይኑር። የሆነ እድሜ የሚመክር ታይም አለ። ሶሻል ሚዲያ ዮኒ ማኛ ብቻ አይደለም ተጠቃሚ። ሶሻል ሚዲያ እያንዳንዱ ሰው ይጠቀም። ኖት ኦንሊ ሚ። ኢቢኤስ ከኢቢኤስ የበለጠ ቪው ያለው ዮኒ ማኛ ነው። ምን አባ ነው የምታወራው? አይኔ ባህሪ ዮኒ ማኛ እንዲህ ያለ ተብሎ እንጂ ኢቢኤስ እንዲህ ያለ ተብሎ አይደለም የሚወራው። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የዮኒ ማኛ ነው የሚሰማው። ከማንም ዘመድ አዝማድ የሚሰማው ዮኒ ማኛ ነው። ዳትስ ፋክት። ብቃቴን ነው እዚህ ጋር የምታየው። ብቃቴን ችሎታዬን ነው የምታየው። ከማንም በፊት የኔ ዜና ይሰማል። አለቀ። ይሄ ብቃት ነው። ሶፋ ላይ እና ምን ባርጩማ ላይ ተቀምጬ ላወራልህ ነበር እንዴ? ሶፋ ላይ ቅብርር ብዬ ቤቴ ቁጭ ብዬ ነው የማወራው። ለሱ ደግሞ በደንብ ይከፈለኛል።
ብቃቴ ነው እዚህ ያደረሰኝ። ብቃት ብዙ ኳሊቲ ያለኝ ብዙ ሰው የሚያውቅ አንድ ቀን ሰክሬስ ገላወድ እዚህ ጋር አይተኛ አታውቅም። ኔቨር ሺሻ ይዤ መጠጥ ይዤ የገማ ነገር ይዤ you will never see me over my dead body። ህፃናቶችን ስሳደብ አታገኘኝም። እናትን ስሰድብ አታገኘኝም። አባትን ስሰድብ አታገኘኝም። ሀገር ወዳድ ነኝ። ማንም ይመሰክራል። ሰው ዝም ብሎ የሚመጣ ይመስላል እንደ ዮኒ ማኛ ጋር ዝም ብሎ የሚመጣ ይመስላል ዮኒ ማኛ ጋር በደንብ የሆነች ነገር ከኔ ቅንጥብ ቁንጥብ እናቶች መጥተው ትምህርት ሲሰጡ ማን ነው ገንዘብ የሌለው ወንድ ባናቱ ይተከል ያለው? አንዳንዴ እኮ እውነት ነው የሚናገረው ተብሎ የሚነገርልኝ እውነቱን እኮ ነው። ለልጆቻችን እኮ ለሴት ልጆቻችን መምከር አለብን። አንተ ሴት ልጅን እዚህ ስታማግጥ ነው የምትገኘው። ትዳር እንዳለው ሰው አክት ስታደርግ አትገኘው። አብዛኞቻችሁ ስትመክሯ ላይ አብዛኞቻችሁ እንግዲህ አራዳ የምትባሉ ተሰባስባችሁ መጠጥ እየጠጣችሁ ሙዚቃ ስትከፍቱ እንጂ በሀገር ጉዳይ በምን ጉዳይ ላይ በደንብ ኮንቨርሴሽን የምታደርጉ ሰዎች አይደላችሁ። አራዳ ተብዬ ኮድ የተሰጣችሁ ይዋቸው ግቡና ፔጃቸው ላይ ከሴት ጋር መደነስ፣ መጠጥ ይዞ ቁጭ ማለት፣ ከዛ ሺሻ መያዝ፣ ይሄ ነው የነሱ አራድነት። ስለ ሀገር ጉዳይ ጨንቃቸው እቺ ልጅ አሁን ተበላሽታለች የነሱ እጅ አለበት በይ አሪፍ ነው አራ ምን ችግር አለው ነው ያለዋት። ሌላው ምንድነው የሆነ ማስክ የምታረገው ልጅ የነ ቤታዮና ሊያሾውን ልታሸማቀቅ የመጣው ነገር አለ። ልክ አይደለ። ስተቶችን አስተካክለው ከመጡ ማስተካከል አለባቸው። ቤታዮ አስተካኪ ፕሊስ፣ ዳንስሽን ብታስተካኪው ጥሩ ነው። አሁን ኦልሞስት ሚሊየን ፎሎወር እየገባሽ ነው። ይሄ የምትደንሽው ትወርክ የምታደርጊው ፕሊዝ ስታፕ፣ በቃ አቁሚ። ሊያ እንደዛ አታደርግም። ቤታዮ ግን አሁንም ታደርጊያለሽ። ፕሊዝ ለደጋው። ምክንያቱም እናንተን እያዩ ኖርማላይዝ የሚያደርጉ ወጣቶች አሉ። ሶሻል ሚዲያ ላይ እንደዛ ከተደረገ ነገሮች ይበላሻሉ። ትክክል አይደለም። ትክክል አይደለም። ያንን ነው ምላችሁ። ያንን ነው ምላችሁ። አይጠቅምም። ሶሻል ሚዲያ ላይ መጣችሁ ትወርክ ታረጉና ስትሰደቡ ኢቭን ነጭ ቅማል ጀመረች ትወርክ ማድረግ። ኧረ እድሜ ገድበው እድሜ ገድባችሁ እንጂ ምንድነው መቅላላት? ነጭ ቅማል ጀመረች። አሁን ዋሸው እነ ነጭ ቅማል ትወርክ ጀመሩ። ይኸው እነ ለቤታዮ ኖርማል ነው። እሱ ከበፊትም ነው ያልተወችው ነገር ቢኖር ቤታዮ ይሄ ዳንስ አልተወችው፣ መስተካከል አለበት። ሌሎቹ የእናንተን አይተው ቪውን ያያሉ፣ ላይኩን ያያሉ። ከዛ እኔም ትወርክ ባረግ ምን ችግር አለው የሚለው ነገር ይመጣል። ባህላችን አይደለም። እስክታ ብትሉ ምናምን አሪፍ ነው። እስክታ ባህላችን ነው፣ ከሌላ ነገር ጋር አይገናኝም። ቂጥ ማዞር ግን በብዛት የጥቁር አሜሪካኖች ናቸው። እዚህ ሀገር በብዛት ጥሩ ስም ይሰጣቸው አይደለም፣ በሚያደርጉት ነገር ማለት ነው። በጣም መልካም ጥቁሮች አሉ፣ አሜዚንግ። የነሱን ነገር ግን ይሸፍናሉ እነዚዎቹ መጥተው ማለት ነው። ስለዚህ ፕሊዝ ቤታዮም ይሄ ቂጥ መነቅነቅ ምናምን ቢቆም ጥሩ ነው። በቃሽ። ምክንያቱም ከዚህ በፊት ይሄ ትንሽ ሰውነትሽ ሞላ ባለበት ጊዜ እንኳን ትወርክ ልታረጊ ድራሹ ጋር ደርሰሽ አታቂ። በፊት ታረጊ ነበር አይጂ ላይ ትተሽው ነበር። አሁን ደግሞ መልሰሽ ማድረግ ጀመርሽ። ስለዚህ ቤታዮ ፕሊዝ ይሄን ነገር አቁሚ። ምክንያቱም አንቺን የሚወዱሽ የሚያከብሩሽ ስላሉ በአንቺ መንገድ ሄደው ቢበላሹ ተጠያቂው አንቺ ነሽ። ስለዚህ ይሄን ነገር አቁሚ። ይሄ ቂጥ መወዝወዙን ነጭ ቅማልም ተነስታ እየወዘወዘች ነው። ልክ አይደለም።
ልክ አይደለም። ይኸው የአንቺ ልጆች መጥተው አልተቃወሙኝም። ግቢና የአንቺ ልጆች መጥተው አልተቃወሙኝም። ይሄ ልክ አይደለም። በቃ አንዳንዴ ይቆም። ሌሎቻችሁ እነ ጃኒንም ነግራታለሁ። ሌሎቻችሁም ቂጥ መነቅነቅ አቁሙ። በቃ የኢትዮጵያውያን ስታይል አይደለም፣ ኢትዮጵያ አይደለም። ምንድን ነው? ዝሙት ቀስቃሽነት ነው። እውነቱን ልንገራችሁ፣ ዝሙት መቀስቀሻ ነው። ሌላ ምንም አቴንሽን የለውም። ሌላ ምንም ዓላማ የለውም። መሰልጠንም አይደለም። ወንዶችን ቂጤ ያምራል በውስጥ ሰላም በላይ ማለት ነው መሴጁ። ሌላ ምን መሴጅ አለ? ምንም ሌላ መሴጅ የለውም። ሌላ አድርጉ፣ ሀሳብ ስጡ፣ ምን በሉ፣ ተወያዩ፣ ባህላዊ እስክታችንን ምናምን አድርጉ። እዚህ ሀገር ከጥቁሮች አንድ የሚፈለግ ነገር የለም። እግዚአብሔር ምስክሬ ነው። አዝናለሁ። ባይሆን ደስ ይለኛል። ከጥቁር ባህል የሚፈለግ የለም። እይ ብታየው ራፖ የተበላሸ ነው። ብታየው ዳንሱ የተበላሸ ነው። ምኑ ብታየው የተበላሸ ነው። ኢቭን ግራጁዌሽን አሁን ስታየው 12ኛ ክፍል መመረቅ እንደ ግብዳ ታሪክ ሆኖ የማይረባ ነገር ሲደረግ ታያለ። ነጭ ኮሌጅ ሲመረቅ እንኳን ዝም ብሎ ነው ቤቱ የሚሄደው። እና አንዳንዴ ሁሉ ነገር ብርቅ አይሆንብን። በተለይ ጥቃቅንና አነስተኛ ነገሮች ብርቅ አይሆኑብን። እንደ አበሻ it's not good for us፣ አይጠቅመንም። እኔ አሁን ሃይስኩል ልጄ ስትመረቅ አይ ኖ ፋይናንሻሊ ምናምን ልትሉ ትችላላችሁ። ምንም ሃይስኩል እኛ ኢትዮጵያ ተመርቀን ምን የሚፈጠር ነገር ይደገሳል እንዴ? አሜሪካ ሃይስኩል መጨረስ ምን የሚያስደግስ ነገር አለ? በአናት እንደዛ የሚባል የለም። ዩኒቨርሲቲ ካሌጅ ምናምን ሲመረቁ አጌታ ሃይስኩል ግን ተራ ነገር ነው። ሃይስኩል ማለት ምንም የማያደርስ ነው። አሁን ሃይስኩል ኢትዮጵያ የተመረቀ ሲደገስለት አይታችሁ ታውቃላችሁ? ነው። ስለዚህ እናስተካክል። አንዳንድ ነገሮቻችን ሶሻል ሚዲያ ኢንፍሉዌንሰር ስንሆን መስተካከል አለበት። ከፍ ባልን ቁጥር ነገሮቻችን እየተስተካከሉ መሄድ አለብን። የትላንቱ ዮኒ ማኛ ዛሬ አታገኙት። የትላንቱም ላይ ግን ቀይ መስመሮች አሉኝ። እኔ መጠጥ ይዤ ላልመጣ ቃል የገባሁት ምንም አይነት ነገር ሶሻል ሚዲያ ላይ እንደዚህ አይነት ነገሮች ይዤ ላልመጣ ቃል ገብቼ 15 ዓመት አይተውኝ አያውቁም። ኢቭን ቲክታክ ላይ ያንቀላፉ ሰዎች ብዙ አሉ። ቲክታክ ላይ ቁጭ ብለው ሱስ ሆኖባቸው ሞጣን ማምጣት ትችላለህ፣ ሌሎቹንም ማምጣት ትችላለህ እያሉ ቁጭ የሚለዋል። ሶሻል ሚዲያ በዛ ደረጃ ሱስ ሲሆንባችሁ ዩደን ወድቃችኋል ማለት ነው። ወይ ቻፓ አልሰራችሁበት፣ ገንዘብ አልሰራችሁበት፣ ወይ ፈምሳችሁ በጥሩ ነገር አልታያችሁበት። ስለዚህ ብታስተካክሉ ጥሩ ነው። ስለዚህ እርግጠኛ ነኝ እንትና ቤታዮ ታስተካክለዋለች ብዬ አስባለሁ። ከዚህ በኋላ እየዞረች መደነሱን እንዲሁም ጃኒን ነግራታለሁ። እንደዚህ አይነት ጃኒን ነግራታለሁ። ለቤታዮ ቤተሰቦቿ አልቀሯል። እየዞርሽ የምደንሽው ነገር ፕሊዝ መቆም አለበት። ታናሹን ትውልድ በቃ እንደዚህ ነው የሚያሳውቀን ብለው ሊበላሹ ይችላሉ። ስለዚህ እሱ ነገር ላይ ጥንቃቄ ይደረግ። ያዩዋሉ። እኔ ታዝቤያለሁ። ያያሉ። ስለሚያዩ ቆም ብሎ ማሰብ ጥሩ ነው ብዬ አስባለሁ። ነጭ ቅማል እንደዛ ስትፎናፎን ማየት፣ አረ ነጭ ቅማል ደስ አይል። ባምቢም አስተካኪ፣ ባምቢ አስተካኪ፣ አይነፋ። ባምቢ አስተካኪ። ይሄ ቶርክ ማድረጉ ምናምን ፕሊዝ አቁሙት። መሰልጠን አይደለም። እኔ ከየት እንደሚያመጡት አለቀ። በገማ ነገር መሰልጠን ምን ይጠቅማል? ቂጥ ከፍቶ መደነስ ምንድን ነው? what is the point? እኔ የማይገባኝ ነገር እሱ ብቻ ነው። ምንድን ነው የሚያስደስታችሁ ነገር? የለም። ስለዚህ አሁንም የምናገረው ምንድን ነው? ኖ ሀቢባ አትደንስም። ኧረ ውሸት ምን ያደርጋል? ውሸት ምንም ሀቃቅ ነው። ማኛው ጋር የማረጋ ሀቢባ እንደዛ ደንሳ ማታውቅ። ይህ ምን መቅጠፍ ነው? መዋሸት ነው ነው እያለ ነው። አምጡ ኤልሻዳይ በቂጡ አትደንስም።
ከደነሰች አውራታለሁ። አይጠቅምም፣ አትደንስም፣ አይቻልም። የባህል ልብስ አርገ ካደረገች አናግራታለሁ። አሁንም አይጠቅምም። ጃኒ እነግራለሁ። የጃኒ አንድ ነው ያየሁት። እሱም የሆነ ዳንስ እንኳን እሱን ዳንስ ወንዱ ማቲ የሚባለው ዱባይ ያለው የሚደንሰው ዳንስ ነው። ልክ አይደለም። እሱ በጣም የማይመቸኝ ለዛ አደናነሱ ነርቬን ነው የሚነካው። ወንድ ልጅ አይደንሰው። አሁን ትቷል። ይህ እንትና የሚባለው ማቲ የሚባለው ደምን አያፈላው፣ ነርቬን ይነካው ነበር። ቁልት ልት ያደረገው ነበር። ግርግዳ ይዞ ምናምን ወገብ አገዳውን መስበር ነበር። የወንድ ልጅ ካራክተር አይደለም። በቃ ዳንስ አለ። ይሄ እንዲህ የአራድዬ ልጅ ምናምን የሚሉት ምናምን ይነፋል። በቃ አሁን ወንዶች የአራዳ ገለመሌ የሚባል ሰሞኑን ምናምን የሚሏት አለች አይደለ? እንደዛ እያልክ ምናምን ስትሄድ በቃ ይነፋል። ወንድ ልጅ ደስ ይላል ምናምን እንደዛ ታደርጋል። ቂጥን እየቆላ ወንድ ልጅ ሲደንስ አስበዋል። አይነፋም። ሄለን ወርቅዬ ብዙ እንደዛ የምታደርግ ልጅ አይደለችም። ይህ ምን መዋሸት ነው? ተው። ስለዚህ ፕሊዝ ያንን ነው የምለው እና አልወድም። አሁን ትሬንድ ዮኒ ማኛ ስራ በተለይ ብሞት ይሻለኛል። ይህ በትሬንድ ቪዲዮ ስራ እኔ ለየት ያለ ነገር ነው የምወደው። ማሽቃበጥ አልወድም። በባህሬ ፈጣሪ ምስክሬ እመቤቴን ነው የምልህ። ይሄ ሌላ የሰራውን ስራ ሞቴን እመርጣለሁ። እማልወደው ነገር ከልጅነቴም የሚገርማችሁ ፋሽን ተብሎ ልብስ ሲባል ግደለኝ፣ እኔ የተለየ ነው የማደርገው። ዩኒፎርም መልበስ አልወድም። ሌላው የለበሰውን የሌላው ፋሽንን ማኛው ልበሰው ካልከኝ ሞቴን እመርጣለሁ። ይሄ ነው አልወድም። ሌላ ከለበሰው በቃ ከኔ ጋር ሄደ። የኔ ባህሪ ያን የሌላ ይለያል። አበሻ አንዱ ፋሽን ብሎ ካረገ አብሮ መከተል ይወዳል። እኔ አይመችኝ። እንደዛ አይነት ሙድ የለኝም እና ደስ ይለኛል። ስለዚህ መደረግ ያለበት አልኳችሁ፣ አንዳንዱ ሊደንስ ይችላል። አንዳንዱ ሴቶቹ በተለይ ሶሻል ሚዲያ ላይ ይደንሳል። ከባድ ግን ወጣቶቹ ላይ ቢታሰብ ጥሩ። የሚወዷችሁ ሰዎች እናንተ ላይ ሳይሆን ኖርማል ከሆነ እነሱ ማድረጋቸው አይቀርም። ማንም ቂጧን እያወዛወዘች ስደንስ ደስ የሚለው አባት የለም። አለ ካላችሁኝ ኦኬ ውጣ። ማንም ይሄን ነው ማየት። አባቴን ወዳለሁ ለምትሉ እናቴን ወዳለሁ ለምትሉ እርግጠኛ ሆኜ እነግርሻለሁ፣ ቂጥሽን እያወዛወች ስደነሽ እናትሽ ደስተኛ አይደለችም። አለቀ። ስለዚህ ያንን ነው የምለው። አሁን ኖርማል ሆነ። አሁን ልጅቷ እየደረሰ አሁን ሶሻል ሚዲያ ላይ ወንዱ እኮ ማፈር ጀመረ። እግዚአብሔር ምስክሬ፣ ወንዱ እያፈረ ነው። የወንዱ ባለጌነት ቀረኩ። በብዛት የምታየው ሴቱ ነው ሶሻል ሚዲያ ላይ። በዚህ በኩል አትንኩን፣ በዚህ በኩል እንደዚህ ተበደልን፣ በዚህ በኩል ጨፈጨፉን፣ ወንድ ልጅ ደፈረኝ ምናምን ይላሉ። በዚህ በኩል መጥተው ደግሞ የሚያደርጉትን ነገር ያቸው ወንድን የሚገፋፋ ነገር ያደርጉና መጥተው ወንዱ መጥቶ አላስፈላጊ ነገር ሲያደርግ አሁን እንደዚህ አድርጎኝ ነው ይባላል። በጣም ግራ የሚገባኝ ነገር ያ የማይፈለግ ነገር ሶሻል ሚዲያ ላይ አድርጋችሁ ወንዱ በውስጥ ያልሆነ ነገር ቢጽፍላችሁ ስህተቱ የእናንተ እንጂ ወንዱ አይደለም። አታድርጉ። ወንድ ልጅ ፊት አይቶ ነው የሚቀርበው። this is fact። ወንድ ልጅ ፊት አይቶ ይቀርባል። ያሳየሽውን ነገር ነው የሚያደርገው። ስለዚህ ባካችሁ አንዳንድ ሴቶች፣ ሁሉም እያልኩ አይደለም፣ በጣም አሪፍ ደስ የምትሉ ቢዝነሳችሁን ሁሉ ነገራችሁን የምትሸቅሉ እህትና እህቶች አሉ ብዙ።
አንዳንዶቻችሁ ግን የማይለቃችሁ ነገር አለ። የሆነች ነገር አድርጋችሁ ካልወዘወዛችሁ ውዝውዝ ካላረጋችሁ የማይደምቅላችሁ የሚመስላችሁ ሰዎች አላችሁ። ያቺ ባህሪያችሁ ፈንክላ የምትወጣ ጂጂ መቼም አትተውም። ብትነግራትም አትሰማ። ጂጂያው በዛ ጉዳይ ላይ ሚሊዮን ጊዜ ብትነግራት ደግሞ ኦማይ ጋድ ብሎ የሚሄድላት ወንድ የለም። በአበሻ የአበሻ ነገር ተጠናቋል በጂጂ። ጂጂያውን ራቁቷን ብደንስ አበሻ ወንድ በደንብ አድርጌ ነው የምነግርህ። አበሻ ወንድ ወይ እኔ ብሎ የሚመጣ የለም። እነ ቤታዮ ጋር ሊመጣ ይችላል። ነጭ ቅማል ጋር የሚመጣ የለም። እንዲያውም ባናትሽ ተተከይ። አሁን እነ ቤታዮ እነ ሳምሪ ይልቁኑ የጂጂ ልጅ ሳምሪ የምታደርጋቸው ነገሮች አንዳንዱ ይደብራል። ሀቅ ለመናገር ደስ አይል። ደግሞ እዛ ላይ የኔ ቆንጆ ስታምሪ ምናምን የሚሉት ሴቶች ናቸው። ሴት አፕሪሼት ካረገችሽ ሩጪ። ሴት አፕሪሼት የምታደርገው ሲንግል ሴትን ነው። እኔ እግዚአብሔር ምስክሬ አይቻለሁ። ሴት ልጅ ባለትዳርን፣ ሴት ልጅ ጨዋ ሴትን ምናምን አፕሪሼት ሲደማመቁ ሰምቼም አይቼም አላውቅም። ሲንግል ሴቶች ግቡነ ብልቅጥቅጥ የምትል ሴት ወይኔ ሲያምርብሽ የሚሉት ሲንግል ሴቶች ናቸው። እኔ ሴት ልጅ በጣም አርጋ አፕሪሼት ካረገችሽ ስተት ውስጥ እየገባሽ እንደሆነ ወቂ። there is no other way። ምንም የተሻለ ነገር ሰርተሽ አይደለም፣ በርትተሽ አይደለም፣ ምን ብለሽ አይደለም። የውጭው ላይፍ የሚያቅለጭልጫችሁ ሴቶች አላችሁ። አብዛኛውን ጊዜ ውጪ የተሻለ ነገር የለም። እመኚኝ፣ እግዚአብሔር ምስክሬ፣ እመኚኝ። የተሻለ ባል፣ የተሻለ ምን፣ የተሻለ ነገር አይመጣም። እንዴት? በደንብ አድርጌ ልዘግባችሁ፣ ምናልባት ሊጠቅማችሁ ይችላል። ሴት ልጅ ሲንግሎና ልጆች ሳይኖራት የሚኖራት ቫሊዩ እና ልጆች ኖሯት የሚኖረው ቫሊዩ ይለያያል። እናትነት ወርቅ ስጦታ ነው፣ ግን ለሲንግሎ እንዳይመችም በግልጽ ልናገር። እናትነት ወርቅ ስጦታ ነው። ባልየው ሲኖር ምን ሲኖር ወርቅ ስጦታ ነው፣ ግን እናትነት ለሲንግል ወንድ አይመችም። እንዴት በይ? ሁለት ልጅ ኖሮሽ አንቺ እንዴት የሚያደርግ ሰው የሚያስበው ወጪውን ነው። ከአንቺ ጋር ላይፍ ቢጀምር የሶስት ሰዎች ኃላፊነት አለበት። ይሄንን አታስቡትም እናንተ። ወንድ ልጅ ግን ያስበዋል። ኤኒ ሲንግል ሜን ብታመጭ የሚያስበው ሀሳብ ነው። እንዴ ሂሳቤ እኮ ማወራረደው የሶስት ሰው ነው ብለው ነው የሚያስበው። እውነታው ይሄ ነው። ወንድ ልጅ ሲሆን 100 ልጅ ቢኖረው አንድ አይደለም፣ 100 ልጅ ወንድ ልጅ ቢኖረው ከአንቺ 5 ሳንቲም አይጠብቅም። አንቺ ልጆቹንም እሱንም ቴከር አደርጋለሁ አታረጊም። የምታረጊው ማንን ነው? እሱንና እሱን ብቻ። ወጪው እሱ ነው ምናምን፣ አንቺ የምታዋጭው ሌላ ነገር። ይሄንን ነገር ብዙ ጊዜ አታገናዝቡ። ስለዚህ ማጋ ትሄዳላችሁ። አንዳንድ ቀውስ የሆኑ ፌሚኒስቶች ጋር ትሄዱና ነገራችሁ ምን ሲሆን ይታያል? ድብልቅልቁ ሲወጣ ይታያል። እነሱን የምትሰሟቸው ሲንግል ናቸው፣ ልጆች የሏቸው። ገስዋ እንደፈለጉ መሆን ይችላሉ። የፈለጉትን አስተያየት መስጠት ይችላሉ። ከነሱ መካከል አንዷን ፌሚኒስት አገኘናት የነጭ እግር ስታጥብ። በግልጽ እንነጋገር። አሁን የፌሚኒስት አስተሳሰብ እግር የምታጥብ ሴት ትኖራለች? ይሸፍናሉ። አየ የነሱ ሲጋለጥባቸው ሽፍንፍና አድርገው እንዳይወራ ያደርጋሉ። ታጥባለች? ፌሚኒስት አታጥብ። እኩል ነኝ፣ እኩል ነው ሰርቼ የምገባው፣ ምን አባት አመጣለሁ የሚል ሪሌሽንሽፕ ነው ያለ። ሪያሊቲው ይሄ ነው። ምን አባት አመጣለህ ነው ሪሌሽንሽፑ። የሩሜት እንጂ የፍቅር አይደለም። ይዋሻሉ፣ መጥተው ይቀጥፋሉ። እውነታው ግን ይሄ ነው። የሪሌሽንሽፕ አይደለም፣ ሩሜት ነው። በቃ ታከብረኛለህ፣ እንደዚህ ምናምን የሆነ ስራ ነው የሚመስልህ። በፍቅር የተመሰረተ አይደለም። አያጥቡም።
they don't do that አይመክሩምም። እንደዚህ አይነት ሴት ሁኚ ለባልሽ ታዘዢ የምትል ፌሚኒስት አታመጪ። you don't ግን በማር የተለወሰ መርዛቸውን ይረጩባቸዋል እናንተ ላይ። በማር የተለወጠ መርዛቸውን ሹ እያደረጉ ይረጩባቸዋል። እናንተ ኦ ማይ ጋድ ደስ ስትይ ልክ ነሽ እኮ ምናምን። ወንድ በተለይ ሲወቀጥ ደስ ይላቸዋል። ወንድ is very simple dude። ወንድ ሆዱን ከሞላሽለት የት አባቱ የሚሄድ ነው? እስቲ እውነት እንነጋገር። እንደው ጨጨጭ ያለ ጥብስ እየሰራው ነው ብትዩ ከስራ አቋርጦ የሚመጣ ነው። ወንድ ልጅ የሚታወቅ ባህሪ ነው ያለ። ምንም የተለየ ከቨር የተደረገ ነገር የለው። simple people ተግባባ። ልክ ወንድ ኮምፕሊኬትድ እንደሆነ አድርገው ይመጣል ነው። ሲመጣ የሚያሳይሽ እሱን ነው። ስትሄጂ የምታየው እሱን ነው። በፊትም ጨባሽ ከነበረ አግብተሹም ወልዶ ምን ብሎም ጨባሽ ነው። ባናትሽ ተተከይ ዳስ ፋክት። ተው እያልኩት አልሰማ ብሎኝ ነው ነው። ማን አባሽ ግቢ ያለሽ? this is a problem። ማን ግቢ ያለሽ? ጨባሽ ነው የሰውዬ። ታውቂዋለሽ። ላፉ ቀየራለሁ ምናምን ሊልሽ ይችላል but he can't። የገባሽው አንቺ ነሽ። አጫሽ ከነበረ የገባሽው አንቺ ነሽ። የሆነ ነገር ከነበረ የገባሽ ወደሽ የገባሽው አንቺ ነሽ። በፈለጋችሁ አሲዙኝ። አዲስ ያመጣው ባህሪ የለም። ወንድ ልጅ አዲስ ባህሪ ከየት አባቱም አያመጣ። ራኪዬ አያመጣም ከየትም። የነበረውን ባህሪ ታግሰሹ። ለምን ሪሌሽንሺፕ ስለሆነ ስትገናኙ በውጪ ስትገናኙ ያቺን ሰዓት ነው ብትጨቃጨቁ ምናምን። ከዛ ቤትሽ ትሄጃለሽ፣ እሱም ቤቱ ይሄዳል። ሶ ኖ ፕሮብለም። ገባሽ? እሱም ወደ ቤቱ ይሄዳል፣ አንቺም ወደ ቤትሽ ትሄጃለሽ። ሰላም ነው። ናው ያንን ባህሪ ይዞ ቤትሽ ገባ፣ አንድ ላይ መኖር ጀመራችሁ፣ ያጨልልሻል። ስለዚህ ኢስ ዩ ፕሮብለም። ናይስ ወንድማችሁ ነው የሚመስላችሁ። ናይስ ወንድ ተወዶ አይታወቅም። አትዋሹ። you don't like him። ይሄ እየታወቀ ማጆሪቲው ግን ወንድ እንዲጠላ ተሰባስባችሁ ትቆምራላችሁ። ወንድ የትኛው የተሸፈነ ባህሪ ኖሮት ነው? ንገሩኝ እስቲ። የትኛው ነው ስለ ወንድ ልጅ የማታውቁት? ወይ መጠጥ ቢወድ ነው፣ ወይ ኳስ ቢወድ ነው፣ ወይ የሆነ ሱስ ቢኖርበት ነው። እንደዛ አይነት ነገሮች አሉ የምታውቂው። የተሸፈነ ሱስ የለውም ወንድ ልጅ። የተሸፈነ ባህሪ የለውም። አዲስ የሚያመጣው ባህሪ የለውም። ሌላው ምንድን ነው? ይቀየራል ብለው የሚያገቡ ናቸው ብዙ ጊዜ ኮምፕሌንስ ያደርጉ የምታዩት። በፈለጋችሁ ታሲሉ ሁሉም እያልኩ አይደለም። እግዚአብሔር ምስክሬ፣ ይቀየራል ብለው አግብተውታል ይህን ሰው። ነፍሴ ያቃጥልሻል እንጂ አይቀየርም። ትቃጠያለሽ። ወይ ወደሽ ትኖሪያለሽ ያንን፣ ወይ ትቃጠያለሽ። አለቀ። ይሄን ደግሞ ይፈልጉታል፣ ኢንጆይ ያደርጉታል። ይሄ ነው የሆነው። ወንድ ልጅ ያንን ባህሪ ይዞ ነው የሚሄደው። የትም ሂዱና ተናገሩ፣ አይቀየርም። ያንን ግን ትገባላችሁ እናንተ። ትገቡ 90% ሴት ትገቢበታለሽ። እያወቅሽ ነው የምትገቢው። አንድ ዶ ይልከሻል። ከዛ ወንድ ማለት እንደዚህ ነው እያልሽ ትሰብኪያለሽ። ያንን ባህሪ ችሎ ደግሞ ሌላ አግብቶ መኖር ይችላል። ያንን ባህሪ አውቃ በቃ ተመችቶኛል እኖራለሁ የምትል ደግሞ አለች። ምንም ማድረግ አይቻልም። ስለዚህ አሁንም የምናገረው ምንድን ነው? ከወንዶች አንጻር ይሄ ነው። ስለዚህ ሲንግል ማሞች እንደ እናት ወርቅ እናት ነሽ። በሪሌሽንሽፕ ግን ወንዱ የሚያተርፈው ነገር ብዙ ነገር የለም። አሁንም ነገር አለው። እንትና ስታወራው ስለሰማው ነው። እንቁርቲ ልዕልቴ እንቁርቲ የምታወራው ምንድን ነው? ዮኒ ማኛ ሲንግል ማምን አታግባ እያለ የመከረ ሰው ነው። እኛን አይመክረን ዝምቦ። አሁንም ነግርሻለሁ፣ ሲንግል ማም
አንቺ እናትም አትቆጠሪም። ለምን